ውድ ቤተሰቦች በጣም ነው የሚያምረው። ያያችሁ ነው እንዴት እንደሚያምር ማሻአላ ማሻአላ ብያለሁ። በጣም ያምራል። ቆንጆ ነው። አገሩ በጣም ደስ ይላል ማለት ነው። በቃ እዚሁ ዘና ስል መኖሬ ነው። በቃ እንግዲህ ለወፍ እኔ ምግብ ሰጥቼ አላውቅም። አይኔን መታ እንዳትወስደው ያሉም ደግሞ አሳያችኋለሁ አንድ ላይ ማለት ነው። ቦታ ያምር፣ በጣም የሚያምር ቦታ ነው ይሄ ማለት ነው። በጣም ነው የሚያምረው ቦታው። እንደገና ደግሞ አሁን ማለት ነው ውስጥ ራሱ ገና ገባለሁ ጅብ ገባለሁ ማለት ነው። ልጆች ካልደከማቸውና በደንብ ካልፈረው ማታ ጅቦች ጋር ገባለሁ ማለት ነው። አሁን ድሌ ላይ ነች እንግዲህ ድሌ እንዲች ነው የምታምረው እንዲች ነው የምታምረው ማለት ነው። በጣም ነው የሚያስደስተው ራሱ ሀገሩ ማለት ነው። እውነቷን ነው። ከሰይድ ጋር ባትጣላ ኑሮ የመንንም አትረቅም ነበር ማለት ነው። ከሰይድ ጋር መጣራትሽ በእጅቶሻል። ይህን የመሰራ ሀገር አየሽ ማለት ነው። እስካሁን የመን ነበርሽ ኢትዮጵያ ማትገቢ ነበር ከሰይድ ጋር በኮኝና በጣም ደስ ነው የሚለው። በጣም ደስ ይላል ማለት ነው። የሰው ልጅ ደስታ የሚያስደስታችሁ ላይክ ሸር እያደረጋችሁ እኔ በሱመያ በጣም ነው የተደሰትኩም ማለት ነው። ማለት እኔ ጀግንነቷ ነው ከመጀመሪያው ነግሬያችኋለሁ። እኔ የሱመያ አድናቂ ነኝ። መጀመሪያው እዛ እያለች ራሱ ቪዲዮቿን የምሰራውን ቪዲዮ እከታተላለሁና አድናቂዋ ነኝ። ትናንትና ያዩ ጓደኛና አዩ ታያችሁ ቪዲዮዋቸውን እናቴ ቢያገኟትማ እንደው የሚበጫጭቋት መሰለኝ። አረ በስማ የሀለል ጅብ እንዳይሆኑብሽ ብዬ ነበር። ያውጣሽ ብለናል። ሀዩ በልል ይሄዳለው ልቦ ጫጭቃት እያለችሽ ነው ነበረ። ከሱ አውጥቶሽ ወደ አዲስ አበባ ይመልስሽ ነው የምንለው። እንግዲህ ሰይድም እስካሁን ድረስ ድምጡ ጠፍቷል ማለት ነው። ሰይድም ድምጡ ጠፍቷል እና እያለችህ ነው እና እየጠበቅከው ነው ተብላል። እየጠበቅከው ነው እና አንተ ስትጠበቅ ስትፈለግ ቶሎ ላጣትልም እንዲህ ሳታመልጥህ ማለት ነው። ሳታመልጥህ እኔ ግን እንደሚመስለኝ እንደው ይቅርታ አልጉልኝና ሰይድና ሱመያ አብሎ ይመስሉኛል። ማለት ይህንን ሁሉ ነገር አብረው እንትን ብለው እንትን አይሉም መቼም። ይህን ሁሉ ቪዲዮ ይህን ሁሉ እንትን ብቻዋን እኔ እህቴ ትላለች፣ ግን ለመታየት አልፈለገም እንጂ ይህን ሁሉ ሀገር የሚያሳያት እሱ ነው ብዬ ነው እንትን እምለው ማለት ነው። ሀረር የሚወሰዳት እሱ ይመስለኛል። ስለዚህ እነዚህ የመሰሉ ልጆችህን እንዴት እንደሚያማምሩ ደግሞ እውነቴን ነው የምላችሁ። በቃ እንዴት እንደሚያማምሩ ልጆችህ ራሱ ሲያዋቸው ያጓጓሉ። እንኳን ሱመያን ለመግደል ቀርቶ ዝንቧን እሺ ለማለት አትችይም ማለት ነው። ማለት እነዚህን የመሰሉ ልጆች ሱመያን አንድ ነገር አለክሽ ማለት ሰይድን ልጆቹን አሳጣሽው ማለት ነው። እና ዝም ብለሽ ባትቀራምጂ ማለት ነው። አዩ ተብዬዋ አስተጓድኛሽ ማንንም መግደልም መምታትም አትችይም። ማሳሰርም ምን ነው አሳስራታለሁ ብለሽ አልነበር? ተናንታለሽም እንዲህ ባለችበት እንድትታሰር የገዛ ባሏ እኮ ነው የልጆቹ አባት። ካንቺ እኮ አዩ ካንቺ እኮ እሷ ነች የምትበልጥበት የልጆቹ እናት። ለዚህ ብሎ ነው የሚንከራተተው ማለት ነው። መቼም አንቺ ጠፋሽ ብሎ እንዲህ የሚንከራተትልሽ አይመስለኝም። እንትን የሚፈልግሽ ቢሆን ጥሎሽ አይሄድም ነበር እንደዛ ስትሆኝና ይሄው መንከራተቱ እነዚህ የመሰሉ ልጆቹን ትቶ ይቀመጥ ብዬ አላስብም ማለት ነው። እና ደግሞ የሆነ ልጅ ቪዲዮ ቀልጧልና ያለበት ቦታ ጎንደርም አልሄደ፣ ባህር ዳር ሄዶ ሊሆን ይችላል እንጂ ጎንደር አልሄደም። ሰይድ በጭራሽ ጎንደር አልሄደም። ለምሳሌ ከጎንደር ተመለስ የምትሉ ልጆች ጎንደር አልሄደም። የሆነች ጫካ ላይ ጎንደር ብሎ የቀለጣት ጎጆ ቤቶች እንግዲህ በየቦታው ሞልተዋል። እንትልም እኮ እዚች ጋዳ እንትልም ስትወጣ ስትሉ ሞልቷል ጎጆ ቤትና እዚሁ አካባቢ ነው ብዬ ነው የማስበው። እና እኔ እንደሚመስለኝ እንደ ወደፊት ታያላችሁ አብረው ናቸው ብዬ ነው የማስበው። ሁለቱንም አዩንም እናብሽቃት ብለው ነው። አዩዬ በርቺ እንግዲህ በርቺ፣ ምንም ማድረግ አትችይም። ሱመያዬ ደግሞ በጣም ደስ ይላል፣ በጣም ደስ ይላል። አረ ሀረር የፍቅር ሀገር ደሌ እያልሽ እየተዝናናች ነው። ተዝናኝ እናቴ። ሆ ታያቸው
ይበጭቁሽ፣ ይበሉሽ፣ ይሙሽ። አንቺ ብቻ የራስሽን ስሜት የራስሽን ፍላጎት አሟል እንጂ ለሰው ብለሽ አይደለም የምትኖሪው። ለልጆችሽና ለራስሽ ብቻ ነው ስትኖሪ እንትን የሚለውና እኔ በበኩሌ በጣም ደስ ብሎኛል ማለት ነው። እንደዚህ በመዝናናትሽ እንደዚህ በመደሰትሽ ማለት ነው። በጣም ነው ደስ ያለኝ። ስለዚህ ሱመያዬ በልቺ በልቺ፣ ምንም እንትላት በይ፣ አትሸነፊ ማለት ነው። አትሸነፊ ለማንም ወሌ ለምንም ለምንም አንትላት በይ። እንደዚህ እየተዝናናሽ ፏ ብትን በይ። ብልሽ እስከሚያልቅ ድረስ ፏ ብትን በይበት። ምን አባቱ ሲያርቅም እድሜ ለሰይድ ለልጆቹ ሲል ላንቺ ሳይሆን ለልጆቹ ሲል ያለጋል ማለት ነው። ስለዚህ ተዝናኝበት እልሻለሁ። እና በጣም ነው ደስ የሚለው። ወይኔ ድሌ እንዴት እንደምታምር ከአዲስ አበባ ትበልጥ የለም እንዲህ በጣም እኮ ነው የምታምረው። ዋው! እሱንም ስላሳየሽን እናመሰግናለን። ባንሄድበትም በቪዲዮ እስከ አሁን በድሌ የሰራ ቪዲዮ ማን ነው ያየሁት? ማንን ነበር? ቶፊቅ ነበር አንዴ የሰራው፣ ግን እንደዚህ በደንብ አላሳየንም። እንደዚህ ከተማዎቹን ዙሮ ምናምን እና በጣም ነው የሚያምረው። በጣም ደስ ይላል። ዘና በይ፣ ዘና ፈታ በይበት እናቴ። ምን አባቱ አንዲት ነች አለን ሁልጊዜ እንትን አይገኝም። ስለዚህ ልጆችሽን ስበብ አድርገሽ በልጆችሽ ተዝናኝ። ልጆችሽን ከዛ በረሃ አውጥተሽ ይኸው እያዝናናሻቸው ነው። ለነገሩ በነገራችን ላይ ሀረር አሁን ቀዝቅዞ እንደው እንጂ በጣም ከአረብ ሀገር ምንም የሚተናነስ ነገር የለውም። ሙቀት ነው። ያሁኑን አላውቅም፣ በፊት ግን በጣም ሙቀት ነበረ ማለት ነው። እና ስለዚህ ሱመያዬ አይዞሽ በልች ነው የምንልሽ እኛ። በጣም ነው ደስ ያለኝ እኔ በበኩሌ ማለት ነው። የሰው ልጅ ደስታ የማያስደስተን የለም ማለት ነው። እኔ በጣም ደስ ብሎኛል። ያማወራ ያማለ ወለቴ ትፈሰው ብሏል። ያም ይበል አዩም ትበል ጓደኛውም ትበል ተርባ ቢንጫጫ ባንድ ሙቀጫ ይባላል። ይንጫጮ፣ አንቺ ምን አገባች? ተዝናኝታያቸውና ሆ ፏ ብትን በይ እናቴ። እችን አጋጣሚማ መጠቀም ነው ያለብሽ እናቴ። በሰይድ ያሳበሽ እንደዚህ ሰይድና እዚህ ጋር ላይ ውሸቷን ነው አሁን የለችም እያለች ጓደኛዋ እዛ እኮ እንትን ነች፣ እዛ ሲሏት እዛ ነች። መንፈስ እኮ አለባት የተሸከማት ነገር። አንቺ ነሽ መንፈስ ያለብሽ ይሄን ሁሉ የሚያስለፈልፍ ማለት ነው። ላዩም ለጓደኛውም ማለት ነው። እናንተ ናችሁ መንፈስ ያለባችሁ። መንፈስ ኑሮብሽ እኮ ነው አስፋልት ላይ አግባይ ብለሽ የወደቅሽበት። ስለዚህ አንቺ ደግሞ ለገንዘብ ስለሆነ ለገንዘብ የሚፈልግ ሴት ደግሞ አይፈልግም ወንድ ልጅ። ገንዘቡን የምትበዘብዘው ሴት አይፈልግም። ገንዘቡን የምትቆጥብለት በፍቅር የምትይዘውን ሴት ነው እንጂ እንዳንቺ ገንዘብ ወዳዷን ሴት የሚፈልግ አይመስለኝም ማለት ነው። የቤኬ ላይ እንደዚህ ልከፍል ነው፣ ማን ሊከፍልልኝ ነው፣ ምን ሊከፍል ነው እያልሽ ቤተሰቦችሽ ጋር ሂጂ። እዛ ደግሞ የሚከፍልልሽ ታጣሽ። መቼም ሱመያ ትከፍልልኛለች ብለሽ ተስፋ አታረጊም ብዬ ነው የማስበው እኔ በበኩሌ ማለት ነው። ስለዚህ እኔ በጣም ደስ ብሎኛል። ሱመያዬ እንግዲህ እግዚአብሔር ይጠብቅሽ እስተ ልጆችሽ ማለት ነው። ከናዩም ምላስ ከናዩም ድብደባ ከናዩም ምን ለነገሩ ገዝታም ልታስደበድበች ትችላለች። እሷ እንትን ነች፣ ወንድ ልጅ ማስደብድባለች እንኳን አንቺም ማለት ነው። ከዚህ መጠንቀቅ አለብሽ። ለምን እሷ ከእንትሏ ጋር የተጣላይ ስለሆነች ለልጆቹም ለምንም አታስበም። ስለዚህ መጠንቀቅ አለብሽ ብዬ ነው የማስበው። ሁሉም ነገር ለበጎ ነው ቢባልም መጠንቀቅ ለልጆችሽም ለራስሽም ስትይ መጠንቀቅ አለብሽ ብዬ አስባለሁ ማለት ነው። ለልጆችሽ ስትይ ደግሞ አንቺ መኖር አለብሽ። አንቺ ተላለች ልጆችሽ ባዩ እጅ ይወድቃሉ ማለት ነው። ባዩ እጅ ተወደቁ ደግሞ እንግዲህ እንደምናያቸው እናቴ እያጣጋች እንኳን ልጆችሽን አግኝታ ምንም እንትን የምትል አይደለችም። እና ለልጆች ስትይ ደግሞ አንቺ መኖር ስላለብሽ በጥንቃቄና በትዕግስት መሆን አለበት ብዬ ነው የማስበው እኔ በበኩሌ ብዬ ነው የማስበው። እና በጣም ደስ ይላል እያረግሽ ያለሽው እየተዝናናሽበት ያለሽው ቦታ ደስ የሚል ቦታ የምትሄጃቸው ቦታዎች እና ቢሆንም ራስሽን እየጠበቅሽ ማለት ነው ለልጆችሽ ስትይ
ለልጆችሽም ለራስሽም ስትይ ማለት ነው። ካዩ እጅ እንዳይጥልሽ ብዬ ነው የማስበው ማለት ነው። ማለት እሷ ለወንድ አትመለስም እንኳን ላንቺና በጣም የምታስፈራ ሰው ነች። ካለ ራሷ እኔ ለሌላ ነገር የምታስብ አይመስለኝም። ሳያት እስካሁን ሳያት ሰይድ የምትለው ዝም ብላ ነው እንጂ ሰይድን ራሱ ገንዘቡን ነው እንጂ እሱን የምትወደው አይመስለኝም። እውነቴን ነው የምላችሁ፣ ገንዘቡን ነው። እስካሁን ታያችሁት ነገር ገንዘብ ካፏ አይወጣም ማለት ነው። ሰይዱ የቤት ኪራዩ ምኑ ብሩ ምኑ ከእንትል ራሱ እንግዲህ እንትል ሲሄድ ራሱ 100,000 እያወጣ ይህን ብር እያወጣ የምትለው ራሱ ከገንዘብ ጋር የተያያዘ ነገር ነው። እና ቪዲዮ ራሱ ስትሰራ ታያችኋት ከገንዘብ ጋር ነው እየተያያዘ የምትሰራው። እና ሱመያዬ እንግዲህ በጣም ደስ ይላል ማለት ነው። እየተዝናናሽ ነው፣ ተዝናኝ፣ ግን ራስሽን ጠበቅ እያረግሽ ማለት ነው። ራስሽን እየጠበቅሽ ቢሆንም ጥላትን ወደ ኋላ ነው መጥቶ የሚያጠቃው ፊት ለፊት አይደለምና ራስሽን እየጠበቅሽ ተዝናኒ። የተወደዳችሁት ቪዲዮን ሼር ላይክ እያረጋችሁ